ሰላም እንዴት ናችሁ? ክቡራን የዩኒክ ቤተሰቦች፣ በዚህኛው ቪዲዮ ደግሞ አንድ የሚገርም ያገኘነውን ነገር ወደ እናንተ ሼር ለማድረግ መተናል። በዚህ ዓመት የ12ኛ ክፍል ተማሪ ከሆናችሁ ተፈታኝ ከሆናችሁ ሃይስኩል ተማሪዎች ለእናንተም ይሆናል፣ ግን በተለይም ለማትሪክ በጣም የሚያዘጋጃችሁን ኬሚስትሪ ጥያቄዎችን ከነ ማብራሪያ ነው ይዘንላችሁ የመጣ ነው ማለት ነው። በጣም ጥሩና እኔ አይቼው በጣም የወደድኩት ነገር ነው። ለእናንተ ሼር እናደርጋችሁ ብለን ነው። እዚህ ጋር ጥያቄዎች አሉ። በደንብ ማብራሪያና መልስ አለው ለእያንዳንዱ ጥያቄ ከየዩኒቱ የወጣ ነውና ትምህርት ሚኒስቴር ካስቀመጠው ካሪኩለም ጋር በጣም ለፈተና ተብሎ ከተዘጋጀ ብሉፕሪንት ጋር ማች የሚያደርግ በጣም ደስ የሚል ነገር ነው እና አሁን እዚህ ጋር ላሳያችሁ። አንደኛ አኮርዲንግ ቱ ዘ ብሮንስተድ ሎወሪ ዲፊኒሽን፣ አሁን እዚህ ጋር አንድ ጥያቄ አለ። ምርጫ እንዴት እንደሚሰራ ላሳያችሁ። a conjugate acid is formed when which of the following events occur during a reaction ይላል። በብሮንስተድ ሎወሪ ዲፊኒሽን አማካይ መሰረት ኮንጁጌት አሲድ የሚፈጠረው ከሚከተሉት ነገሮች የትኛው ሲፈጠር ነው የሚለው። አንደኛ a base accepts proton፣ ቤዙ ፕሮቶንን ሲቀበል ነው ይላል። ቢ ደግሞ አን አሲድ ዶኔትስ አን ኤሌክትሮን ፔር ይላል። አሲድ ኤሌክትሮን ፔርን ዶኔት ሲያደርግ ነው የሚፈጠረው ይላል። ሲ ደግሞ a base donates proton ይላል። ዲ ደግሞ አን አሲድ accepts an electron። አሁን እችን መልሷን እዚህ ጋር ደግሞ እንየዝችን። አሁን ለዚህ ጥያቄ እዚህ ጋር መልሱ አለ። ጥያቄው የወጣው ከዩኒት 1 ነው። a base accepts a proton ነው መልሱ። ቤዙ ነው ፕሮቶንን አክሴፕት ሲያደርግ የሚፈጠረው ማለት ነው። በደንብ እንደ ብሮንስተድ ሎወሪ ቲዮሪ ከሆነ ቤዝ የሚባለው ወይም ደግሞ ቤዛችን ፕሮቶን ኤች አዮንን አክሰፕት ሲያደርግ ማለት ነው። በዚህ ቤዙ ፕሮቶንን አክሰፕት የሚያደርግ ነው በዚህ መሰረት ማለት ነው። when a base accepts a proton the species formed is it is conjugate acid። ቤዙ ፕሮቶንን የሚቀበል ከሆነ የሚፈጠረው ስፒሺስ ምንድነው ማለት ነው? ኮንጁጌት አሲድ ነው። ስለዚህ ቢ እና ዲ ከሌዊስ አሲድ ቤዝ ቲዮሪ ጋር ነው የሚገናኙት። ስለዚህ ለኤክስፕላኔሽኑ አሁን በጣም ምርጥ ኤክስፕላኔሽን ናት ማለት ነው ለአንደኛው ጥያቄ ይችኛል። ስለ መልሱ የአንደኛው ጥያቄ ምንድነው? ቤዝ አክሰፕትስ ፕሮቶን። ጥያቄውን እየሰራችሁ እየመጣችሁ እዚህ ጋር መጨረሻ ላይ ነው ያለው ማለት ነው። የኛው ቼክ ነው። question number 2 consider the auto ionization of liquid ammonia to NH3። ያው የአሞኒያ ፎርሙላ አለ፣ ከዛን NH4 ፕላስ አለ፣ NH2 ማይነስ አለ። የትኛው ስቴትመንት describe the role of the ammonia molecules in the equilibrium based on the ብሮንስተድ ሎወሪ ቲዮሪ ኮንሴፕት። እዚህ ጋር አያችሁ እነዚህ ሁለቱም ጥያቄዎች ከዚህ ከብሮንስተድ ሎወሪ ኮንሴፕት ነው የመጡት። እዛ አካባቢ ላይ በደንብ ማንበብ ነው ማለት ነው። እና አውቶ አዮናይዜሽን ተመልከቱና የአሞኒያን በዛ መሰረት የትኛው ስቴትመንት በትክክል ይገልጻል የአሞኒያ ሞለኪውሎችን ይላል። አንደኛው ኤ ላይ ምን ይላል? ዋን አሞኒያ ሞለኪውል አክት አስ አን አሲድ ዋይል ዘ አዘር አክት አስ ኤ ሌዊስ ቤዝ። አንደኛው የአሞኒያ ሞለኪውል እንደ አሲድ ከሆነ ሌላኛው እንደ ቤዝ ነው ይላል። ቢ ላይ ቦዝ አሞኒያ ሞለኪውልስ አክት ሶለሊ አስ ቤዝስ፣ ሁለቱም አሞኒያም ያኛውም እንደ ቤዝ ነው የሚያገለግሉት ነው የሚለው እና ዘን ሲ ደግሞ ዋን አሞኒያ ሞለኪውል አክታስ ፕሮቶን ዶነር ኤንድ ዘ አዘር አክታስ ፕሮቶን አክሰፕተር ይላል። አንደኛው ፕሮቶን ዶነር ሲሆን ፕሮቶን ሰጪ ሲሆን፣ ሁለተኛው ደግሞ አክሰፕተር ተቀባይ ነው ይላል። ዲ ቦዝ አሞኒያ ሞለኪውልስ አር ኦክሲዳይዝ ኢን ዘ ፕሮሰስ ነው የሚለው። ሶ ከአራቱ ምርጫ የትኛው ነው መልሱ? ከነ ኤክስፕላኔሽኑ ደግሞ አንድ ላይ እንየው። መልሱ ሲ ላይ ያለው ነው ማለት ነው። ሲ ላይ ያለው እዚህ ጋር ምን ይላል? ሲ ላይ ያለው ዋን አሞኒያ ሞለኪውል አክታስ ፕሮቶን ዶነር፣ አንደኛው እንደ ፕሮቶን ዶነር ይሆናል፣ ሁለተኛው እንደ ፕሮቶን ደግሞ አክሰፕተር ይሆናል ማለት ነው። ስለዚህ አሲድ እና ቤዝ ነው የሚሆኑት ነው። ኤክስፕላኔሽኑ እዚህ ጋር አውቶ አዮናይዜሽን ኢንቮልቭስ አይደንቲካል ሞለኪውልስ ሪአክቲንግ፣ ተመሳሳይ ሞለኪውሎች ምን እንዲያረጉ ሪአክት እንዲያረጉ ነው አውቶ አዮናይዜሽን የሚባለው። ይሄንን ኢንቮልቭ ያደርጋል ያካትታል። ዌር ዋን አክትስ አን አሲድ ዘ አዘር አስ ኤ ቤዝ አኮርዲንግ ቱ ብሮንስተድ ሎወሪ ቲዮሪ። ስለዚህ እንደ ብሮንስተድ ሎወሪ ቲዮሪ ከሆነ አንደኛው እንደ አሲድ ከሆነ ሌላኛው አክት የሚያደርገው ደግሞ እንደ ቤዝ ነው። የተለያዩ ሁለት ሞለኪውሎች አንድ ላይ ሪአክት ያደርጉና አንዱ እንደ አሲድ ሌላኛው እንደ ቤዝ ነው። ስለዚህ ሂር NH3 ዶኔት ያደርጋል ኤችን፣ ከዛ NH2 ደግሞ አክሴፕት ያደርጋል። ስለዚህ አያችሁ ይሄ ሲ ነው ማለት ነው መልሱ። እንደዚህ ኤክስፕሌን የሚያደርግ PDF ነው ማለት ነው። ይሄ አሁን እኔ ቪዲዮ እያረኩት ማለት ነው።
እና እኛ ቴሌግራም ቻናል ላይ 100 ጥያቄ ነው ያለው። 100ውንም ለቀናል። እዛ ከነ ኤክስፕላኔሽኑ ከነ መልሱ 100 ጥያቄ በፒዲኤፍ ነው የለቀቅነው። ቴሌግራማችንን ሊንኩን ዲስክሪፕሽን ላይ እናስቀምጥላችሁና እዛ ላይ ቼክ አድርጉ። ይሄንን ገብታችሁ በጣም ይጠቅማችኋል። ብዙ ከማንበብ ብዙ ጥያቄ መስራት ለእናንተ በጣም መልካም ነው በዚህን ሰዓት። ያንን ለማለት ነው። ያልተቀላቀላችሁን ይህን ቻናል ሰብስክራይብ በማድረግ እንድትቀላቀሉን አሳስባለሁ። ሃቭ ኤ ናይስ ታይም